ዘይት ገዝቻ ቃለው 1000 ብር ውስጥ ዳስር ያለውን ዘይቱንም ውሃውንም ሁሉንም ነገር ሰብስቤ የገባሁባቸው ጊዜዎች ነበሩ። አሁን ያንን የሚያደርጉም ሰዎች ያሳዝኑኛል። እንደዚህ ወንጌል የሚያገለግል ወንጌል እንደዚህ የሚያስተምር አለ እንዴ? በዚህ ጊዜ በክርስቶስ ያገኘሁትን ህይወት የተቀበልኩትን ህይወት መኖር የጀመርኩ ያመኝ ነበር። ብዙ ጨጓራዬም በጣም ያመኝ ነበር። ለዳቢሎስ ያለኝ አመለካከት ተሸነፈ እንደሆነ ስለገባኝ እኔ ለሱ ምንም የበላይ አሸናፊው እንደሆንኩ ስላወቅኩኝ ያለኝ አመለካከት አሁንም ይገርመኛል። አሁን ላይ እኔም እኮ እንደነሱ ነበርኩ አይደል እንዴ እላለሁ። አሁን ላይ ማለት ነው አሁን ላይ ምንም ነገር የምፈራው ነገር የለኝም። ከአዝቅት ከሆነ ከጭቃ ውስጥ ከሆነ ከማናቅበት ከጨለማ ከሆነ ድንግዝግዝ ካለበት ነገር ላይ ከሆነ እንዲጎትቶኝ እንዳወጣ ህዝብ ሁሉ ወጥቶ በቃ ማለት ካለው ነገር ከግርግሩ ከጫጫታ ወጥቶ አለመታነጽ አለመበርታት ከትላንትና ህይወታቸው አለመቀየር አሁን ላይ ምንም ነገር የምፈራው ነገር የለኝም። ብኖር ባይኖር ተደላድዬ ያለኝ ሰው እንደሆንኩኝ ማለት ነው። በቂ የሆነ ነገር ክርስቶስ ለዚህኛውም ለዛኛውም በቂ ነው ስል በምድር እሱን ሳምን ምንም ነገር እንደማላጣ ሁሉ ነገር ነው ህይወት የተቀየረው። ስሜ ገነት ገመዳ እባላለሁ። የማውንት ዛይን አካል ነኝ። እዚሁ ነው እማመልከው። እግዚአብሔር በሰጠኝ እድል አገለግላለሁ። እዚህ ከመጣው በኋላ የሆነልኝ ነገር ብዙ ነው። 1 አመት ከምናምን ይሆነኛል ማለት ነው። ልክ እዚህ ቤተክርስቲያን ጉባኤ ኮንፈረንስ ምናምን ሲጀመር ነው እና የመጣሁትኝ። በጣም ከመጀመሪያው ቀን በጣም ተገርሜ በጣም ተደንቄ እንደዚህ ወንጌል የሚያገለግል ወንጌል እንደዚህ የሚያስተምር አለ እንዴ በዚህ ጊዜ ብዬ ውላ ነው በቃ መጥቼ ቀራው ማለት ነው። እና እዚህ የሆነልኝ ነገር በሁለንተናዊ ለውጥ አግኝቻለሁ ማለት ነው። በህይወቴ ያልሆነልኝ ነገር የለም። የህይወት ለውጥ በክርስቶስ ያገኘሁትን ህይወት የተቀበልኩትን ህይወት መኖር የጀመርኩበት እዚህ አጥቢያ ወይም እዚህ ቸርች ከመጣው ነው ማለት ነው። በህይወት ክርስቶስ ለኔ የሰራልኝ ስራ መስቀል ላይ ያደረገው ውለታ የሰራልኝ ስራ ለዚህኛውም ለምድሩም ህይወት ለላይኛውም ህይወቴ በቂና ከበቂ በላይ በቂ እንደሆነ የገባኝ ያወኩበት ቦታ ነው ማለት ነው። ለበሽታ ያለኝ አመለካከት ለዲያብሎስ ለሰይጣን ያለኝ አመለካከት የተቀየረበት ክርስቶስን እጅግ በጣም የወደድኩበት ቦታ ነው ማለት ነው። ይሄ አጥቢያ ይሄ ራእይ ያመኝ ነበር። ብዙ ጨጓራዬም በጣም ያመኝ ነበር። ወይ ውሃ ጥቼ ዘይት ምናምን ተቀባብቼ ምናምን ነገር አይደለም። ግን እዚህ በመማረው ትምህርት የተስቀበል የክርስቶስን ህይወት ሲቀበል በሽታ ጭንገፋ ምንም አይነት ነገር እንደማይቋቋመው ሲገባኝ በሽታው በራሱ ጊዜ ነው ማለት ነው እኔ ለቆኝ ሄደው አትቢ የተባልኳቸው ምግቦች ነበሩ። እነኛ ምግቦችን አሁን እንደፈለኩ እንዳልቤ እበላለሁ። ምንም አይነት በሽታ የሚባል ነገር የለብኝም ማለት ነው። ስለ ዳቢሎስ እድሜ ልካችሁን ዙሪያችሁን ይዞራል በቃ ጠንክራችሁ እንትን ማለት አለባችሁ ምናምን መዋጋት አለባችሁ ምናምን እየተባልን ነው የኖር ነውና አሁን ላይ ለዳቢሎስ ያለኝ አመለካከት ራሱ ተቀይሯል። ማለት የተሸነፈ እንደሆነ ስለገባኝ እኔ ለሱ ምንም የበላይ አሸናፊው እንደሆንኩኝ ስላወቅኩኝ ያለኝ አመለካከት አሁንም በእንደዛ አይነት አመለካከት ያሉ ወንድሞች እህቶች አሉ። ይገርመኛል። አሁን ላይ እኔም እኮ እንደነሱ ነበርኩ አይደል እንዴ እላለሁ። አሁን ላይ ማለት ነው የተሸነፈ እንደሆነ ስለገባኝ አሁን ወይኔ እኔም እንደነዚህ ነበርኩኝ አይደለም ብዬ እስከማለት ደርሻለሁ ማለት ነው። እኔ ከሱ በላይ እንደሆንኩ ያለኝ ህይወት አሸናፊ ክርስቶስ አሸንፎልኝ እኔም እሱን እንዳሸነፍኩኝ አሁን ስለማቅ ለኔ ምንም ነው ማለት ነው። ብዙ ሰዎች ለዛ ያላቸው ለሰይጣን ያላቸው ቦታ ምናምን ፍራቻቸው ምናምን ሳይ በጣም እገረማለሁ። አሁን ላይ ምንም ነገር የምፈራው ነገር የለኝም። ብኖር ባይኖር በክርስቶስ ተደላድዬ በክርስቶስ ደግሞ ያለኝ ሰው እንደሆንኩኝ ማለት ነው። በቂ የሆነ ነገር ክርስቶስ ለዚህኛውም ለዛኛውም በቂ ነው ስል በምድር እሱን ሳምን ምንም ነገር እንደማላጣ በሰማይም ደግሞ ቤት እንዳለኝ ህይወት እንዳለኝ ያወኩበት ስለ ክርስቶስ ወይም ክርስቶስን ይበልጥ ያወኩበት ይበልጥ የወደድኩበት ይበልጥ ደግሞ የቀረብኩበት ራእይ ነው ማለት ነው። እዚህ ከመጣው በኋላ ሁሉ ነገር ነው ህይወቴ የተቀየረው። በመንፈሳዊም ህይወቴ ያለኝ ነገር ተቀይሯል። በአካል በሰውነቴ ላይ ያለኝም ነገር ተቀይሯል። ስለ ኢኮኖሚ ስለ ገንዘብ ራሱ ያለኝ አመለካከት ተቀይሯል ማለት ነው። ስለ ገንዘብ ኢቭን ስለ ገንዘብ እኔ የመጣሪ የጥረቴ ውጤት ብቻ ሳይሆን ጀስት በረከት እንደሆነ ለኔ የተፈቀደልኝ እንደሆነ አረጋግጫለሁ ማለት ነው በዚህ ትምህርት። ስለዚህ ለነገ ማልፈራ ነገ ምን ይመጣል ብዬ ማልሰጋ በእግዚአብሔር ተደላድዬ የምኖር ሰው ነኝ ማለት ነው። አሁን ላይ በእግዚአብሔር በክርስቶስ ኢየሱስ ያላገኘሁት ያልሆነልኝ ያልተደረገልኝ ነገር የለም ማለት ነው። ስለዚህ በክርስቶስ ተደላድዬ የምኖር ሰው ነኝ። እዚህ ቤተክርስቲያን ላይ
ሲመጡ ብዙ ሰዎች ግራ ይጋባሉ። እነሱ አስበው የሚመጡት ነገር ያው የለመዱት አለ፣ ትንቢት አለ፣ የሆነ ነገር አለ። እዚህ ደግሞ እንደ የክርስቶስን መሰረት ተደርጎ እየተማርን ስላለን ክርስቶስ ብዙ ጊዜ ያስተምር ነበር። አልፎ አልፎ ተአምራት ያደርግ ነበር። አልፎ አልፎ ጋኔሎችንም ያስወጣ ነበር። እና እዚህ ደግሞ ወንጌል ትክክለኛ ወንጌል ስለሚሰበክ ቃል ከተሰበከ በኋላ ሰዎች እዚህ ጉባኤ ስለመጡ ብቻ ሳይፈወሱ አይቀሩም፣ ነፃ ሳይወጡ አይቀሩም። ሌላ በቃ አዲስ ነገር ሳይሆንላቸው ኢቭን ሳይነኩ በቃ በትምህርቱ ሳይነኩ የማይወጡ ሰዎች የሉም ማለት ነው። እውነተኛ ወንጌል ስለሚሰራ እግዚአብሔር ምን ጊዜም ከቃሉ በስተጀርባ ስለሚሰራ ሰዎች በቃ በጣም ተገርመው በጣም ተነክተው በጣም ተሰርተው ነው የሚወጡት። ነገር ግን ከወጡ በኋላ ብዙ ሰይጣን ተግቶ በቃ እዚህ ሰዎች ሲመጡ ስለሚለወጡ እንዳይመጡ ብዙ እንትን ይሰራባቸዋል ማለት ነው። እና እዚህ ቤተክርስቲያን ሰው መጥቶ ላይለወጥ አይችልም። ምክንያቱም ክርስቶስን ነው የሚያውቀው። ክርስቶስን ወደ ማወቅ ነው የሚያድገው ማለት። ክርስቶስን ወደ ማወቅ ባደገ ቁጥር ለነገሮች ያላቸው አመለካከት ስለሚቀየር ሰይጣንን ማሸነፍ ይችላሉ። ህይወታቸውን አሸንፎ መኖር ይችላሉ። ሁሉ ነገራቸውን አሸንፎ ስለሚኖሩ እዚህ መተው በህይወታቸው አሸናፊ የማይሆኑበት ምክንያት ስለሌለ ዲያብሎስ ያንን ስለማይፈልግ በቃ እንዲሁ ዝም ብሎ የሚንከራተቱበት ከንቱ ልፋት የሚለፉበት ምንም የማይጠቅሙበት ቦታ ትውልዱን እያንከራተተ ይገኛል ማለት ነው። እና ብዙ ሰዎችን እንጋብዛቸዋለን። ሲመጡ ደስ ብሏቸው ቃል ሰምተው ይሄዳሉ። ከዛ በኋላ እንደዚህ እዚህ መተው ሰዎች እንዲማሩ ስለ ክርስቶስ እንዲያውቁ ክርስቶስን ወደ ማወቅ ከተደረሰ ምንም ነገር ቀላል እንደሆነ በዚህ አጋጣሚ ለትውልዱ ላስተላልፍ ፈልጋለሁ። ከልጅነቴ ጀምሮ በጌታ ቤት ነው ያደግኩት። ቃለ ሕይወት የሚባል ቸርች ቤተክርስቲያን አባል ነን። በቃ ከሰንበት ትምህርት ጀምሮ ነው ያደግኩት እና እዛ ያወቅኩትን ዕውቀትና አሁን እዚህ በአንድ አመት ያወቅኩት ዕውቀት በቃ አይገናኝም ማለት ነው። በጣም ምንም የሚገናኝ ነገር የለም። መንፈስ ቅዱስ እንደወረደ እናውቃለን። እኔ መንፈስ ቅዱስን ህብረት ያደረኩትኝ ወይንም የተገናኘሁትኝ እዚህ ቤተክርስቲያን መጥቼ ነው። ከመንፈስ ቅዱስ ጋር ህብረት እንዲኖረኝ ያደረኩት መንፈስ ቅዱስን ህልውን ህብረት ማድረግ ያወቅኩትኝ እዚህ መጥቼ ነው ማለት ነው። እዛ በቃ እንማራለን እንደተለምዶ በቃ ጴንጤ ሃይማኖትነት የክርስቶስ ህይወት ሳይሆን በቃ እንደሆነ ቤተክርስቲያን ከቤተሰቦቼ የተቀበልኩ አንደ ሃይማኖት ዝም ብሎ ማንንም ሰው እንደሚኖር እንደ ወንድሞቻችን በቃ ሃይማኖት ተከታይ እንደሆንኩ ነገር ቸርች ሁሉ ሄዳለሁ። ቸርች አለ በተባለ ቁጥር እሄዳለሁ ምናምንና አሁን ላይ ያለው ነገር በጣም የተለየ ነው። ለክርስቶስ ያለኝ ነገር ተለይቷል። ጌታን በጣም አሁን ላይ በጣም ወደዋለሁ ከምንም ነገር በላይ ማለት ነው። ከምንም ከማንም የበበለጠ ጌታን አሁን ላይ በጣም ወደዋለሁ እና በቃ እንደሚሰማኝ ከኔ ጋር እንደሆነ ምንም ነገር አልፈራም። ምክንያቱም በኔ ውስጥ ስላለ ከባለቤቴ ይበልጥ ከእህቴ ከቤተሰቦቼ ይበልጥ ክርስቶስ ለኔ እንደደረሰልኝ ደግሞ በህይወት ጎዳና ላይ እግዚአብሔር መልካም እንደሆነ ስላረጋግጥ ምንም ነገር ቢመጣ እግዚአብሔር ከኔ ጋር በኔ ውስጥ ስላለ ነገሮች ሁሉ ለመልካም እንጂ ለክፉ እንደማይሆኑልኝ አውቃለሁ ማለት ነው። እና አፖስትልን እግዚአብሔር ይህንን ራእይ ስለሰጠው እግዚአብሔርን በጣም እጅግ አድርጌ አመሰግናለሁ። ከአዝቅት ከሆነ ከጭቃ ውስጥ ከሆነ ከማናቅበት ከጨለማ ከሆነ ድንግዝግዝ ካለበት ነገር ላይ ከሆነ እንዲ ጎትቶኝ እንዳወጣኝ በቃ ከዚህ እንደወጣው ነው አርጌ ነው እንደዛ ነው የወጣሁትኝና ድንግዝግዝ ካለበት የሆነ ካልተጠራ ነገር ጥርት ካላለ ነገር ላይ እግዚአብሔር እሱን ተጠቅሞ ባሪያውን ተጠቅሞ በዚህ ራእይ እኔን አውጥቶኛል ብዬ አምናለሁ። የሆነ በቃ ጥርት ካላለ ከማይገለጥ ድንግዝግዝ ከሆነ ነገር ላይ አውጥቶኝ ክርስቶስ የራሱን አካል የራሱ ቤተ መቅደስ የራሱ ሰውነት አድርጎኛል ማለት ነው። እና ስለዚህ የጌታ በመሆኔ እጅግ በጣም ደስ ብሎኝ ነው ምኖረው ማለት ነው። ትውልድ በቃ ወዲህ እንዲመጣ ትልቅ መሻት አለኝ። መጥቶ እግዚአብሔርን ቃል እንዲማር ህዝብ ሁሉ በቃ መጥቶ በቃ ማለት ካለው ነገር ከግርግሩ ከጫጫታ ወጥቶ ሰው ወደ እግዚአብሔር ቃል መመለስ ቢችል እግዚአብሔር ሁሉ ጊዜ በቃል ይናገራል። መጽሐፍ እንደሚል እግዚአብሔር በአንድም በሌላም ይናገራል። ሰው አያስተውልም። እኛ ስማችን ተጠርቶ እስኪነገረን ድረስ መጠበቅ የለብንም። እግዚአብሔር ሁሉ ጊዜ በቃሉ እየተናገረ ነው። መስመር አቅጣጫ እየሰጠን ስለሆነ ማለት ነው። ስለዚህ ትውልዱ የእግዚአብሔርን ቃል ወደ መስማት የእግዚአብሔር ቃል ዛሬም ይሰራል፣ ትላንትናም ሰርቷል፣ ነገም ይሰራል፣ እስከ ወዲያኛው የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል እንደሚሰራ አውቆ ትውልዱ ወደ እግዚአብሔር ቃል መመለስ መቻል አለበት ብዬ እላለሁ። በቃ ያ ምኞቴ ነው። ሰዎች ሁሉ መጥተው የእግዚአብሔርን ቃል ቢሰሙ ብዬ እመኛለሁ። በቃ ሁሉም ሰው መጥቶ የእግዚአብሔርን ቃል እንዲሰማ ከዚህ ራእይ ደግሞ በደንብ ቢገባቸውና በቃ ቃል መጥተው እግዚአብሔርን ቃል በትክክለኛ እንደ መንፈስ እንዳለበት እንደ ትክክለኛ እግዚአብሔር ቃል መገለጥ እንዳለው ሰው ያለበት ቦታ ለምሳሌ እዚህ አጥቢያ በጣም ወንጌል የሚሰበክበት በጣም ወንጌል የሚነገርበት ቦታ ነው። ከወንጌሉ በስተጀርባ የሚሰራ መንፈስ አለ።
ሰው ሁላ መተው ካላቸው ስራት ቢሆን ከእውቀት ማጣት ትልቅ ስራት እንደሆነ ከዛ ሲወጣ ነው ያወቁት። እኔም እዛ ውስጥ ነበርኩ እንዴ ሰዎች ትልልቅ ሰዎች ፈራን ሲሉኝ እኔ በጣም ሰዎች ለምንድን ነው የሚፈሩት? ምንድነው የሚያስፈራቸው? አማኞች ፈራን ይሉኛል። እኔ ምን ማለት እግዚአብሔር አለ ፈራን ሲሉኝ ለምን ይፈራሉ? ወይ እኔም እንደነሱ ነበርኩ አይደለም ነው ብዬ ደግሞ እንደገና ወደ ኋላ አያለውና እዚህ መተው እግዚአብሔርን ወደ እግዚአብሔር ማወቅ ቢደርሱ እግዚአብሔርን ቢያውቁ በትክክል ቢማሩ በቃ ወንጌል እግዚአብሔርን ትምህርት መጽሐፍ ቅዱስን በተማሩ ቁጥር ከመጽሐፍ ቅዱስ የሚወጣው ቃልና ከእግዚአብሔር ቃል ጋር የሚሰራ መንፈስ ስላለ አለመታነጽ፣ አለመበርታት፣ ከትላንትና ህይወታቸው አለመቀየር አይችልምና ሰው ሁላ ወደዚህ እንዲመጣ እኔ አንድ ቀን በሆነ አጋጣሚ ፕሮግራም ብቀር በጣም ብዙ ነገር እንደቀረብኝ ቅር ይለኛል ማለት ነው። በጣም ነው የሚቀርምልኝ፣ በጣም ነው የሚከፋኝ እና በምንም አይነት ሚስ ፕሮግራም ሰዎች ባይቀጡ ደስ ይለኛል። ሲቀጡም ሳያቸው በጣም ይጨንቀኛል፣ በጣም አዝናለሁ ምናምንና መተው ደግሞ ያላወቁ ሰዎች ይህንንም ማየት የሚችሉ ሰዎች ከዚህ ራእይ ጋር ወይ ደግሞ በተለያየ አቅጣጫ አጥቢያዎቻችን አሉ መተው ቢካፈሉ ወንጌልን ቢሰሙ ቢማሩ እዚህ ያለው ነገር ለህይወታቸው ለቀጣዩም ዘመናቸው ጠቃሚ ነውና ሰዎች ወደዚህ መተው ቢማሩ ብዬ እላለሁ። በጣም ደስ ይላል። እግዚአብሔር ይባረክ። እኔ የምለው ሲሸጥ ያየሽው ነገር አለ፣ ያንቺ የገዛሽው ነገር አለ እንደገና ደግሞ ወይስ ሌላም አንድ አያይዘሽ የምትነግሪኝ ደግሞ የሚሸጥ ነገር ስለሌለ ነው እዚህ ምንም ሽያጭ የሌለው እሱንም ነገር ትነግሪናለሽ ማለት ነው አያይዘሽ? እስቲ ስለሱ ንገሪኝ። እዚህ ከመጣው ምንም ነገር ሲሸጥ አላየሁም፣ የሚሸጥም ነገር የለም። የሚሸጥ ሰዎች ጋር ያለው ሰዎች የሚሸጡት ነገር ስለሌለ ሳይሆን መሸጥ መጽሐፍ ቅዱሳዊ እንዳልሆነ አስረግጠው ይናገራሉ። መጽሐፍ ቅዱሳዊ አይደለም መሸጥና መለወጥ ማለት ነው። እግዚአብሔር ቤት ውስጥ ወይንም መጽሐፍ ቅዱስን ስናጠና የሌለው ነገር መሸጥና መለወጥ ነው። በከንቱ የተቀበላችሁን በከንቱ ስጡ ይላል። ኢየሱስ ክርስቶስ ራሱ ሲሸጡና ሲገዙ ያዩትን ወንበዴዎች፣ እናንተ ሌቦች የአባቴን ቤት የንግድ ቤት አደረጋችሁ፣ የጸሎት ቤት ይባላል የተባለው የንግድ ቤት አደረጋችሁ ብሎ ነጋዴዎች ወይም ቤተክርስቲያን ውስጥ ያሉትን ሰዎች ወንበዴዎች ስንል እንመለከታለን። እዚህ ቤተክርስቲያን ያ የለም ማለት መሸጥ መለወጥ የለም። ጸጋ አለ፣ ቃል አለ። ቃል በተላለፈ በተሰበክ ቁጥር ፈውስ አለመሆን አትችልም። በቃ ጤነኛ ወይንም በሽታክ ላይለቅህ አይችልም። ትቶክ ነው የሚሄደው ራሱ ማለት ነው። ይጸለይልኝ ብለህ እንኳን ብትፈልግ ውሃን ገዝተክ ከሌለክ ፓስተርም ገዝቶ ጸልዮ ይሰጥሃል እንጂ እዚህ የሚሸጥ ውሃ የሚሸጥ ዘይት የለም ማለት ነው። ሁሉ ነገር በነፃ ነው። እንደ መጽሐፍ ቅዱሳዊ መሰረት መጽሐፍ ቅዱስ ላይ እንዳለው በከንቱ የሰጣችሁን በከንቱ ስጡ፣ በከንቱ የተቀበላችሁን በከንቱ ስጡ ስለሚል እዚህ የሚደረገው ነገር እንደ መጽሐፍ ቅዱስ ነው፣ በከንቱ ነው ማለት ነው። ሰዎች ጋር የሚሰዎች ለጋኔል ይከፈላል። እኔም ዘይት ገዝቻ ቃለው 1000 ብር እና ደግሞ ውስጥ ዳስር ያለውን ዘይቱንም ውሃውንም ሁሉንም ነገር ሰብስቤ የገባሁባቸው ጊዜዎች ነበሩ። ከዛ ግን የበለጠ ዘይቱ ላይ ከሚሰራ ግን የበለጠ እግዚአብሔር በአካሉ በኔ እንደሚሰራ በጣም ስላወኩኝ አሁን ያንን የሚያደርጉም ሰዎች ያሳዝኑኛል። እዚህ ደግሞ እንደዛ የሚደረግም ነገር የለም። ያም ጸጋ እዚህ አለ፣ ግን እዚህ እንደዛ አይደረግም። የሚፈልግ ሰው እግዚአብሔርን ቤት መስራት ያለበት ሰው ወዶና ፈቅዶ መጽሐፍ እንደሚል በፈቃዱ ሰው የእግዚአብሔር ቤት መስራት እንዳለበት ይማራል። መስራት የቻለ ሰው በፈቃዱ በገንዘቡ አብሮ የእግዚአብሔርን ስራ መስራት ይችላል ማለት ነው እንጂ እዚህ መሸጥ መለወጥ የለም። በቃ መጽሐፍ ቅዱስ ላይ ያለውን ህይወት የክርስትናን ህይወት አፕላይ የምታደርግበት ቦታ ነው ማለት ነው። እዚህ ስለ መንፈሳዊ አባቴ መናገር የምፈልገው ነገር እጅግ በጣም የእግዚአብሔር ጸጋ ያለው የእግዚአብሔር መንፈስ ያለው ጥሩ አባት ነው። ማንንም የማይንቅ ልክ እንደ ክርስቶስ ከምስኪኑም ጋር ከሁሉም ጋር ለማንም እንትን ፊቱንም የማያዞር ምርጥ አባት ነው መንፈሳዊ አባታችንና አፖስትል ይድነቃቸው ዘመኑን እግዚአብሔር ይባርክ። እጅግ በጣም ወደዋለሁ። ቤተሰቡን ሁሉ ነገሩን እግዚአብሔር ይጠብቅለት እላለሁ እና እሱ ከሱ ጋር አብሮ ሰዎች ቢሰሩ ባላቸው ነገር አብሮት ከጎኑ መቆም የሚችሉ ሰዎች መቆም ቢችሉ እጅግ በጣም ደስ ይለኛል እና በመላው ዓለም ላይ ይህንን የሚሰሙኝ ሰዎች ያለኝ መልእክት መተው ከዚህ ራእይ ጋር አብረው መስራት እንዲችሉ ትክክለኛ ወንጌል የሚሰራበት የት ነው የት ሄጄ ወንጌል ልስራ የሚል ሰው ካለ መስራት ያለበት ከዚህ ራእይ ጋር ነው ብዬ አስባለሁና መተው እንዲሰሩ አበረታታቸዋለሁ። መተው ፕሮግራሙን እንዲካፈሉ አበረታታቸዋለሁ። መንፈሳዊ አባታችንን እግዚአብሔር ዘመኑን ልጆቹን ቤተሰቡን እንዳለ አብዝቶ ይባርክላለሁ። አመሰግናለሁ።
ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.